ትናንትናው ጨዋታ ላይ ሙሉ በሙሉ ኃላፊነቱን የሚወስደው ሲቶሌ የተባለው ተጫዋቻቸው ነው። ሲቶሌ ጎል አስተቆጠር እሱ ነው ስህተቱን የሰራው። እሱ የሰራትን ስህተት ተጠቅመው ነው ኪኒዮኖስ አስደናቂ ጎል ማስቆጠር የቻለው። በቀይ ካርድ የወጣው 1-0 እየመሯቸው በቀይ ካርድ የወጣው ራሱ ሲቶሌ ነው። የመጨረሻ ተጫዋች ነው ተጫዋች ላይ ጥፋት በመስራቱ ምክንያት እሱ ከወጣ በኋላ ራውል ሄሜኔዝ ጎል አስቆጠረ እና በጣም ለሲቶሌ የማይረሳው መጥፎ ምሽት ነው። ለሱም ለቤተሰቡም በጣም ከባድ ምሽት ነው። ደቡብ አፍሪካኖች የሚያስቆጫቸው ምሽት ነው። ሲቶሌ የሰራቸው ሁለቱ ስህተቶች ባይኖሩ ምናልባት ጨዋታዎች ያላልቅ ይችል ነበር። በእርግጥ ደቡብ አፍሪካ ጎል ያስቆጥር ነበር ብሎ ማሰብ ከባድ ነው። በ90 ደቂቃ ያደረገው እንቅስቃሴ ጎል ለማስቆጠር የሚያመች ነገሮችን አልፈጠሩም። ምናልባት በካውንተር አታክ ሙዳው ሂዶ ጥፋት የተሰራበት ኳስ ካልሆነ ብቻ በስተቀር የመጨረሻ ተጫዋች ስለነበረ ነው ሞንቴዝ በቀይ ካርድ ይወጣ። ከተቆጠሩት ጎሎች በላይ የተመዘዘው ቀይ ካርድ የበዛበት የዓለም ዋንጫ ነበር ትናንት። የጨዋታው ዋና ዳኛ በዚህ ረገድ በጣም መነጋገሪያ ነበሩ ብለን ማንሳት እንችላለን። በዓለም ዋንጫ ታሪክ በዓለም ዋንጫ እንቅስቃሴ ታሪክ በታሪክ በመክፈቻ ጨዋታ 3 ቀይ ካርድ ተመዝግቦ አያውቅም። በመክፈቻ ጨዋታ ነው ያልኩት። መክፈቻ ጨዋታ ላይ 3 ቀይ ካርድ ታይቶ አይታወቅም አርባዎቻችን። ነገር ግን ከመክፈቻ ጨዋታ ውጭ በሆኑ ውድድሮች ግን 3 ቀይ ካርድ በታሪክ ታይቶ ይታወቃል። እነዚህም 3 አጋጣሚዎች ነበሩ። የትናንትናው 4ኛ አጋጣሚ ሆኗል። በዓለም ዋንጫ ታሪክ 4 ጊዜ ብቻ ነው 3 ቀይ ካርዶች በአንድ ጨዋታ የተመዘዙት። በአንድ ጨዋታ የተመዘዙት ማለት ነው። በመክፈቻ ጨዋታ ግን 3 ቀይ ካርድ ታይቶም ተሰምቶም አይታወቅም። በጣም አስገራሚ ነገር ኳታር አዘጋጀችው የዓለም ዋንጫ 2022 ማለት ነው። ከ4 ዓመት በፊት 68 ጨዋታ ነው የተከናወነው። ኦልሞስት ያሁኑ ወደ እጥፍ የሚጠጋ ጨዋታ ነው የሚኖረው። 104 ጨዋታ ነው የሚኖረው 48 ሀገራቶች ስለሆኑ ከዘንድሮ ጀምሮ ነው 48 ሀገራቶች የጀመሩት። ስለዚህ ኦልሞስት ወደ እጥፍ የሚጠጋ ጨዋታ ነው የሚኖረው። ግን አምና ከ4 ዓመት በፊት በኳታር የዓለም ዋንጫ ላይ የተመዘዘው ቀይ ካርድ አጠቃላይ በ68ቱም ጨዋታ በሙሉ በዓለም ዋንጫው ከመጀመሪያው እስከ መጨረሻው ድረስ በተከናወኑ 68 ጨዋታ የተመዘዘው ቀይ ካርድ 4 ብቻ ነው። ትናንት በአንድ ጨዋታ 3 ቀይ ካርድ ተመዝግቧል። በታሪክ ብዙ ቀይ ካርድ የተመዘገበበት አይ ቲንክ የብራዚሉ የዓለም ዋንጫ 28 ቀይ ካርዶች ናቸው የተመዘዙበትና በዚህ ሬሽዮ ትናንት በነበረው ሬሽዮ ከሆነ የቀይ ካርድ ክብረ ወሰኑ ምንም ጥያቄ የለውም፣ ይሰብራል። አንደኛ ብዙ ጨዋታዎች ነው ያሉት ከብራዚሉም ከኳታሩም በላይ። በአዲስ ነገር ነው የጀመረው የዓለም ዋንጫው ገና ሲከፈት አዳዲስ ነገሮች ቅድም እንዳልኳችሁ ከፍተኛ ገቢ በማግኘት ከፍተኛ ተመልካች 1.2 ቢሊዮን የዓለም ሕዝብ ነው የመክፈቻ ፕሮግራም ነው የተከታተለው። 1.2 ቢሊዮን ይሄም ሪከርድ ነው በእግር ኳስ ታሪክ። 1.2 ቢሊዮን በቴሌቪዥን መስኮቶች የተመለከተው ምንም አይነት ውድድር የለም። በታሪክ ከፍተኛው ነው፣ ሪከርድ ነው። ይህን እንግዲህ ያው የቁጥር መዝጋቢዎች ናቸው የሚያስቀምጡት፣ ግን ሪከርድ ብሎ አስቀምጦታል። 1.2 ቢሊዮን በቀጥታ ስርጭት ተከታትሎታል በሚል ይህን የዓለም ዋንጫ መክፈቻ ፕሮግራም ላይ ማለት ነው። 3 ቀይ ካርድ በመክፈቻ ጨዋታ የተመዘገበበት አዲስ ታሪካዊ ክስተት ሆኗል። መክፈቻ ጨዋታ ላይ አነጋጋሪ ነበር። የሜክሲኮ የአጥቂ መስመር ተጫዋች ኪኒዮኖስ የመጀመሪያውን የዓለም ዋንጫ ጎል ያስቆጠረ ተጫዋች ሆኗል። በሳውዲ ሊግ ነው የሚጫወተው ኪኒዮኖስ። በጣም አደገኛ ተጫዋች ነው። በነገራችን ላይ አልናስር ላይ ያስቆጥሯል፣ አልሂላል ላይ ያስቆጥሯል፣ አልሃሊ ላይ ያስቆጥሯል። በዘንድሮው ውድድር ዓመት ከእነዚህ ቡድኖች በሜዳቸው የኪኒዮኖስን ቡድን አንድ ቡድን አላሸነፈውም። አልኢትፋቅ አልተሸነፈም። ይሄ ተጫዋች ደግሞ ጎል አስቆጥሯል በሁሉም ጨዋታዎች ላይ። ምን ያህል ጥራት ያለው ተጫዋች እንደሆነ ማሳያ ነው ኪኒዮኖስ። የሜክሲኮዊ ተጫዋች ከነበሩት ተጫዋቾች በሙሉ በተለይ ቋሚ 11 ውስጥ ከገቡት ብቸኛው ጥቁር የሜክሲኮ ተጫዋች ኪኒዮኖስ ነበረ እና ብቸኛውን ጎል ያስቆጠረው ይሄ ተጫዋቹ ነው፣ ተመልክተነዋል። ሌላው በትልቁ የሚነሳው ራውል ሄሜኔዝ ነው። ትናንት ጎል ካስቆጠረ በኋላ ሲያለቅስ ተመልክተነዋል። በጣም በሚያሳዝን ሁኔታ ለቅሶ ከፍ ባለ ሁኔታ
አንደኛ ጎል ማስቆጠር በጣም ጓጉቶ ነበረ። በነገራችን ላይ የጨዋታው የመጀመሪያና ምርጥ ሙከራ የሱ ነበረች። ዊሊያምስ እንደምንም ብሎ በእጁ ፋቆ ያወጣው ኳስ ማለት ነው። ከዛ በኋላ ግን ሰከንድ ሃፍ ላይ ከአልቫራዶ የተሻገረለትን ኳስ በሚታወቅበት ብዙ ጊዜ የራውል ሂሜኔዝ ጎሎች የጭንቅላት ጎሎች ናቸው። በጭንቅላት ገጭቶ ነው ቆንጆ ጎል ያስቆጠረው። ሁለተኛ ጎል አስቆጥሮ ሜክሲካኖችን ያረጋጋ፣ ሜክሲካኖችን ከፍ ያረገ ወይም ድል ይዘው እንዲወጡ በክሊንሺት ጭምር ማድረግ የቻለው እና ሂሜኔዝ እየሮጠ በመሄድ ወደ ደስታውን በሚገልጽበት ሰዓት ሁለቱም አይኖቹም ሲያለቅሱ ነበረ እና ብዙዎች ይህንን ምክንያት ማወቅ ይፈልጋሉ። ምንድን ነው? ለምን ራውል ሂሜኔዝ እንዴ 35 36 ዓመቱ ነው ይታወቃል። በሜክሲኮ ጋር ዓለም ዋንጫ ተጫውቶ ያውቃል። ምን የተለየ ነገር ኑሮ ነው የሚል እሳቤ እንዲኖር ያደርጋል በሁላችንም ዘንድ። ያለቀሰበት ዋነኛው ምክንያት ከጥቂት ሳምንታት በፊት ነው አባቱን ያጣው በሞት የአባቱን ህልፈተ ህይወት የሰማው ወይም አባቱን በሞት ያጣቸው ከጥቂት ሳምንታት በፊት ነበረ። ዋነኛው ሪዝን ይሄ ነው። ትልቁ ምክንያት ይሄ ነው። ወደ ሰማይ እየጠቆመ ሲያለቅስ የነበረው የጎሏን መታሰቢያነት ለአባቱ ለማድረግ ከመፈልጉ ጋር የተያዘ ነው። ራውል ሂሜኔዝ የተለየ ፍቅር እንደነበረው ለአባቱ ይጠቀሳል እና እሱን መሰረት አድርገው ደስታ አገላለጹን በተለየ ሁኔታ ያየንበት ሂደት ነው ያለው። በዚህ ሂደት ውስጥ እንግዲህ ሌሎች ያለፋቸውም መጥፎ አጋጣሚዎች ነበሩ። ራውል ሂሜኔዝ ለምሳሌ ከ6 ዓመታት በፊት ከአርሰናል ጋር በነበረ ጨዋታ ከቀድሞ አርሰናል ተከላካይ ዴቪድ ሉዊዝ ጋር ተጋጅቶ የጭንቅላት ጉዳት አስተናግዶ ነበረ። የጭንቅላት ጉዳቱን እንዳስተናገደ ዶክተሮች የሰጡት አስተያየት ወይም መልእክት እግር ኳስ ከዚህ በኋላ እንዳትጫወት ነው ያሉት ራውል ሂሜኔዝ እና ወደ እግር ኳስ እንዳይመለስ የሕክምና ባለሙያዎች አበክረው ነግረውት ነበረ ለራውል ሂሜኔዝ። በዚህ ሂደት ውስጥ ነው ለ9 ወራት ከሜዳ ርቆ ቆይቶ በኋላ ላይ ሁሌም ጭንቅላቱ ላይ አድርጎ የሚገባው ጥቁር ባንድ አማካኝነት ግዴታ ሆኖበት ያችን ጥቁር ምን እንበላት ሻሽ እንበላት ወይስ ምን እንበላት? ሻሽ ለማለት ይከብዳል እንጂ ክብ ነገር ናት። በነገራችን ላይ ውስጧ ሴንሰር አላት፣ መሳሪያ አላት። ውስጡ ላይ የተገጠመ መሳሪያ አለው የሚቆጣጠር ማለት ነው። የዚህ በፊት የገጠመውን ችግር መቆጣጠር የሚችል አይነት እና የጭንቅላቱን ሁኔታ እንደ ይሄ የነበረው ችግር እንዳይመለስ ወይም እንዳይዛባ ከማድረግ አንጻር ከፍተኛ ጠቀሜታ ያለው ነው። ዝም ብሎ የሚታሰር ነገር አይደለም። ይሄ ኔማር ሌሎችም ተጫዋቾች አንዳንድ የኳስ ተጫዋቾች ዝም ብለው የሆነ ነገር አድርገው ሲጫወቱና እንደዛ አይደለም። ይሄ መሳሪያም ጭምራለሁ ከውስጡ እና ለ9 ወራት ነው በጉዳት የቆየው። ከዛ በኋላ ነው ተመልሶ እግር ኳስ መጫወት የቻለው። እግር ኳስ እንዳትጭን መጫወት አችልም በሚል እሳቤ ዶክተሮች በሰጡበት ሁኔታ ላይ ከዛ ሁሉ መከራ ከዛ ሁሉ ችግር እንደገና ደግሞ በቅርቡ አባቱን አጥቷል። ከዛ ሁሉ ሁኔታ ውስጥ በኋላ ነው ጎል ማስቆጠር የቻለው። ለዛ ነው እንባው ሲቀርሞ የነበረው። በተለይ አባቱ ሞት የቅርብ ጊዜ ስለሆነ በጣም በከፍተኛ ሁኔታ እንባው ሲቀርም ተመልክተነዋል ራውል ሂሜኔዝን እና ብዙዎች የጠየቃችሁ ጥያቄ በዚህ መንገድ የተመለሰ ይመስለኛል። ራውል ሂሜኔዝ ለምን አለቀሰ ከጎሏ በኋላ? ትልቅ ጥያቄ ነው። በጣም አስገራሚ ነገር የደቡብ አፍሪካው ግብ ጠባቂ የማሜሎዲ ሰንዳውንስ ግብ ጠባቂ ነው ዊሊያምስ። በጣም የገረመኝ ነገር በመላው ዓለም ያለውን ማህበራዊ ሚዲያ ተመልክቻለሁ። ስቴዲየም ውስጥም የነበሩትን ድባቦች ለማየት ሞክሬያለሁ። እንዳለ አፍሪካውያኖች እኛን ሲቃወሙ ነበር። ምን እንደሆነ ምክንያታቸው አልገባኝም። አንድ እኮ ነን፣ ለምን በዚህ ልክ ተቃውሞ የሚል አስተያየት ሰጥቷል ከጨዋታው በኋላ። በነገራችን ላይ ዊሊያምስ አልገባኝም፣ ምን እንደተፈጠረ ምን እንደተካሄደ እየገባኝ አይደለም። አንድ አፍሪካውያኖች አይደለም ወይ? ለምንድን ነው በዚህ ልክ ተቃውሞ የበዛብን የሚል አስተያየቱን ሰጥቷል። እንግዲህ አውቆ ነው ሳያውቅ ነው የሚል ብዙዎች የሚያነሱት ጥያቄ አለ። አልገባውም እውነት ነገሩ ወይስ ባልገባው ለመሆን እየሞከረ ነው የሚሉ ሀሳቦች
በበርካቶች ዘንድ እየተነሱ ይገኛሉ። እና ያው እንደሚታወቀው አይደለም ደቡብ አፍሪካ ተጫውታ ሌላ በብዙዎች ዘንድ በተለይ እኛ ሀገር ላይ ግብፅን እንደ ታሪካዊ ተቀናቃኛችን ስለምናያት ከሌሎችም ከኢኮኖሚም ከሌሎችም አንጻር ከፖለቲካም አንጻር ብዙ ጊዜ ግብጾች ሲጫወቱ ኢትዮጵያኖች እንደ ተቃዋሚ ወይም ደግሞ ብዙ ጊዜ አይደግፉም ግብፅን። ግን ትናንት በነበረው ሁኔታ ደቡብ አፍሪካ ላይ የነበረው ተቃውሞ ከዛም የላቀ ነበር። በኢትዮጵያውያን ጭምር እኮ ነው የምላችሁ። ኢትዮጵያ ውስጥ አሁንም አድማጮቻችን በብዛት በውስጥ መስመር በማህበራዊ ሚዲያም እየላኩልን ይገኛሉ። በጣም ከባድ ተቃውሞ ነው ነበር። ይሄ በነገራችን ላይ ኢትዮጵያ ውስጥ ብቻ የነበር አልነበርም። ጋና፣ ዲአር ኮንጎ፣ ሞዛምቢክ፣ ማላዊ፣ ዚምባብዌ፣ ዛምቢያ እነዚህ ሁሉ ሀገራቶች በተለይ ደቡብ አፍሪካና አካባቢ የሚገኙት ሀገራቶች ከዛም ውጭ ያሉት መካከለኛው ምስራቅ ናይጄሪያ፣ መካከለኛው አፍሪካ እና ደቡብ አፍሪካ ያሉ ምስራቅ ምዕራብ ምስራቅ አፍሪካ በሁሉም አቅጣጫዎች አሉ በከፍተኛ ሁኔታ ደቡብ አፍሪካውያኖችን ጨዋታውን እንዳያሸንፉ ጨዋታውን እንዲሸነፉ በከፍተኛ ሁኔታ ሐሳባቸውን ሲገልጹ የነበሩበት ሂደት ነበር። ያው እንግዲህ ግልጽ ነው ምክንያቱ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ዜኖፎቢያ በደቡብ አፍሪካ ከጥቂት ዓመታት በፊት ተጀመረ። ከተወሰኑ ዓመታት በፊት ውስጡን ነበር የነበረው። ግልጽ ወጥቶ ግን ከተወሰኑ ዓመታት በፊት ነው ዜኖፎቢያ በሚል በጣም አነጋገር የነበረው በመገናኛ ብዙሃኖች። እንደገና ያ ነገር አገርሽቶ ከጥቂት ወራት በፊት በርካታ ኢትዮጵያውያኖች፣ በርካታ ማሊያዊ፣ በርካታ ዚምባብዌ፣ በርካታ ጋና እንዳለ አፍሪካ ከደቡብ አፍሪካ ከኔቲቭ ወይም ከኗሪ ውጭ ያሉ በሙሉ እየተመረጡ ሲደበደቡ ንብረታቸው ሲነጠቅ ሕይወታቸውን የሚያጡ አሉ እና በዛ ብዙዎች ቂም ይዘዋል። በእርግጥ ደቡብ አፍሪካ ለበርካታ ኢትዮጵያውያኖች ትልቅ መኖሪያ ትልቅ የእንጀራ መክፈቻ ሆና የቆየች ሀገር ናት። ግን ከቅርብ ጊዜ ወዲህ እየተስተዋሉ ያሉ ነገሮች እውነት ደቡብ አፍሪካ የማንዴላ ሀገር ናት ወይ እስኪባል ድረስ ጥያቄ አስነሳ ሆኖ እንመለከተዋለን። ደቡብ አፍሪካ በተወሰነ መንገድ ስለነበርን እኛም የደቡብ አፍሪካ ኢትዮጵያውያኖችን ባህልም እናውቃለን። ደቡብ አፍሪካውያኖች ያላቸውን ባህል እናውቃለን። ከ2 ዓመት በላይ ደቡብ አፍሪካ እየተመላለስ ሰርተናል እና ኢትዮጵያኖቹ በጣም ታታሪ ናቸው። በአብዛኛው እንግዲህ በመሃል አንዳንድ ሾላካ ሊኖር ይችላል። ግን በአብዛኛው ኢትዮጵያኖቹ የሥራ ሰው ናቸው። ልብስ የሚሸጡ ኢትዮጵያኖች ናቸው። የተለያዩ ቢዝነሶችን የሚሰሩት በአብዛኛው ቢዝነስ ላይ ነው ያሉት። በአብዛኛው በተለያዩ ቢዝነሶች ላይ ነው የሚሰሩት እና ብዙ ገቢ ያገኛሉ ስለሚሰሩ ማለት ነው። በተቃራኒው ደቡብ አፍሪካውያን ነዋሪዎቹ በአብዛኛው ስራ አይወዱም ይባላል። እኛም መዛይደን ባየነው መሰረት ማለት ነው ስራ አይወዱም። በቃ በጣም ሰነፎች ናቸው። እንግዲህ እዛው ደቡብ አፍሪካ ያሉም ሐሳባቸውን ሊነግሩን ይችላሉ። ያው እነሱም ስለኖሩበት እኛም እንግዲህ 2 ዓመት አካባቢ አይተናል። ያየነውን ነገር ነው የምንመሰክረው። ስራ አይወዱም እና ከደቡብ አፍሪካኖች ራሱ የቀን ስራ የሚሆን ሌላም ስራ ቢሆን ማሰራት የሚፈልጉት ከውጭ የመጡትን ነው፣ የሌላ ሀገር ዜጎችን ነው። ምክንያቱም እዛ ሀገር እነሱን ስቀጥራቸው በጣም ሰነፎች ናቸው። በዛ ላይ ብዙ ፕሮሰስ ነው ያለው። እነሱ መቅጠር በጣም ብዙ ዋጋ ትከፍላለህ እና ሲያዩት አሁን ላይ ከሌላ ሀገር የመጡ ዜጎች ወይም ስደተኞቹ ለፍተውም ቢሆን ጥረው ግረውም ጥሩ ገቢ ያላቸው ጥሩ እንቅስቃሴ ያላቸው፣ ነዋሪው የደቡብ አፍሪካ ነዋሪ ደግሞ በተቃራኒው ስለማይሰሩም ስራ መስራት ስለማይፈልጉም በብዛት ማለት ነው። ጎበዞችም አሉ፣ የተማሩ የተመራመሩ በጣም ትልልቅ ደረጃ የደረሱ አሉ ደቡብ አፍሪካውያኖች። ይሄ ሲባል ሁሉንም አይደለም፣ ግን በብዛት ደቡብ አፍሪካውያኖችን ስታያቸው አብዛኞቹ ብዙ የሥራ ባህል የላቸውም። መዝናናት፣ መጠጣት አይነት ነገር ነው የሚወዱት እና እነዚህ ነገሮች የፈጠሩ ችግር ናቸው እና ይህ ደግሞ ኢትዮጵያኖች ላይም ተጽዕኖ አለው። ሁሉም አፍሪካ እንደዛ ነው። አፍሪካውያን በሙሉ ለደቡብ አፍሪካ ጀርባ የሰጡ እንጂ ማንዴላ ሀገር እኮ ናት ካሉት። እንደውም በአሁኑ ሰዓት በአፍሪካ ዋንጫ ከሚሳተፉ ሀገራቶች እንደ ደቡብ አፍሪካ የሚወደድ ያለ አይመስለኝም። ይሄ ነገር ባይከሰት ይሄ ነገር መከሰቱ ያመጣው ነገር ነውና ብዙዎች በሜክሲኮ ማሸነፍ ብዙ አፍሪካኖች ደስታቸውን እየገለጹ ነውና ዊሊያምስም የደቡብ አፍሪካው ግብ ጠባቂ ማዝኛለሁ። ምንድነው የተከሰተው? ይሄ ነው እንግዲህ የሚሰማን ከሆነ በአማርኛ አያውቀውም ብዬም አላስብም። ይገባዋል። ግን ምን እንደ አንድ ከሆነና አፍሪካኖች ለምንድነው በዚህ ልክ ደቡብ አፍሪካን ከፍተኛ የሆነ ጥላቻኛ ላይ የመጣው የሚል
ትልቅ ጥያቄ የጠየቀበት ሂደት የተመለከትንበትን አጋጣሚ ከጨዋታው በኋላ አይተናልና ሜጀር ክስተቶቹ እነዚህ ናቸው። ሌሊት ላይ በነበረው ጨዋታ ደግሞ ቼክና ደቡብ ኮሪያ የነበራቸው ጨዋታ በጣም የሚገርም ጨዋታ ነበረ። ሃይላይቱን ተመልከቱት። በነገራችን ላይ ቼክ ቀድሞ አስቆጥሮ ነበር። ደቡብ ኮሪያኖች የሰን ሂንግሚን አገር ማለት ነው ውጤቱን ቀልብሰው ጨዋታውን አሸንፈው ወጥተዋል ለአንድ። ሰሞኑን አንድ መነጋገሪያ ነገር እየተመለከትን ነበረ። ሰን ሂንግሚን ልምምድ በሚሰራበት ሰዓት ጋዜጠኞች መጥተው ቀረጻ ያከናውናሉ፣ በብዛት ማለት ነው የደቡብ ኮሪያ ጋዜጠኞች እና እነዚህ ሁለት የደቡብ ኮሪያ ጋዜጠኞች ማይኩን አላጠፉትም። ማይኩን ሳያጠፉ ስለ ሰን ሂንግሚን ግን ያወራሉና ሲያወሩ የነበሩት ምንድነው? አንደኛው ጋዜጠኛ ይህ እስቲ ከፊት ሲሮጥ የውትድርና መሪ ጄኔራል አይመስልም? የወታደሮች አሰልጣኝ አይመስልም ይላል አንደኛው ጋዜጠኛ። አንደኛው ጋዜጠኛ ደግሞ ቀበል ያደረግና የት የሚያውቀውን ነው ውትድርና ሊሰለጥን ገብቶ እንኳን ሳይችል ነው የወጣው እያሉ ያሙታል ማለት ነው። ወጣ ቪዲዮ ግርምዬ እንትኑ ድምጻቸው ተቀርጾ የሚገርም ነው። እና እሱ መነጋገሪያ ነበር ለደቡብ ኮሪያኖች። አሁን ለምሳሌ እኛ ሀገር ላይ ትልልቅ ሳላዲን አለ ወይ ጌታና አለ ደቡብ አፍሪካ ዋንጫ ላይ ስንሳተፍ አይደል? የሆኑ ጋዜጠኞች እርስ በርስ እንዲህ አይነት ወሬ ሲያወሩ ይሄ ምንድነው የሚያክተው ይሄ ምንድነው የሚያደርገው ምናምን ሲሉ ቢለቀቅ የድምጽ ቅጂ እንደማለት ነው። እና እንደዛ አይነት ነገር ተከስቶ ደቡብ ኮሪያ ውስጥ መነጋገሪያ ነበረ ሰሞኑን። ደቡብ ኮሪያኖች በድል አጅበውታል። አንደርዶግ ከሚባሉ ቡድኖች መካከል የሚጠቀሱ ናቸው። በጣም ጥሩ ቡድን ነው የተመለከትነው። በጣም የሚያምር አጫወት የሚጫወት አታኝ ፉትቦል የሚጫወቱ በጣም ፈጣኖችና ደስ የሚል ጨዋታ ነበር ማለት እንችላለን። እኔ ጨዋታውን ለመናገር ሙሉን አልተመለከትኩትም፣ ሃይላይቱን ነው ለመመልከት የሞከርኩት። ዝሮ ግን ሌሊት ላይ ደቡብ ኮሪያም አሸንፋለች። የምድቡ ሁለት ቡድኖች አሸንፈዋል። አሁንም መሪዋ ሜክሲኮ በጎል ልዩነት ምድቡን ትመራለች። ደቡብ ኮሪያ ሁለተኛውና ተቀምጣለች። ቀጣይ ጨዋታ ደቡብ ኮሪያ ወይም ሜክሲኮ ቀጣይ ጨዋታቸውን ካሸነፉ ማለፋቸውን ያረጋግጣሉ። በሁለተኛው ዙር ጨዋታ ማለት ነው። ማለፋቸውን የሚያረጋግጡበትን እድል መፍጠር ይችላሉ። ይሄ በትልቁ የሚነሳ ጉዳይ ነው ማለት እንችላለን። ከዚሁ ከዓለም ዋንጫ ጋር በተያያዘ የተወሰኑ ሀሳቦችን ለመጨመር ያህል ዛሬ አነጋጋሪ ከሆኑ ጉዳዮች መካከል የፖርቹጋል የልምምድ ቦታ ላይ አዞዎች መገኘታቸው በጣም መነጋገሪያ ሆኖ አልፏል። አሜሪካ ውስጥ ሰሞኑን ስናነሳላችሁ ነበረ። በስዊዘርላንድ የልምምድ ቦታ አቅራቢያ አደገኛ ተናዳፊ እባቦች አሉ እና ተጠንቀቁ። ከዚህ ከተከለለላችሁ ቦታ ውጪ ከተንቀሳቀሳችሁ አንድ ሜትር እንኳን ብትንቀሳቀሱ ኃላፊነት አንወስድም፣ አደጋ አለው፣ ዋጋ እንዳከፍሉ የሚሉ ማስጠንቀቂያ ጭምር ሰጥቷቸዋል ስዊዘርላንዶች። አሁን ደግሞ ፖርቹጋሎች ያሉት በእርግጥ ከአንድ ሐይቅ አጠገብ ነው ማረፊያቸው፣ ልምምድ ቦታቸው፣ ሆቴላቸው እና እነዚህ አዞዎች ከሐይቁ ወጥተው የፖርቹጋል ብሔራዊ ቡድን የሚለማመድበት የልምምድ ሜዳ ላይ 3 አዞዎች ታይቷል። በፎቶ ጭምር ነው ያወጧቸው 3 አዞዎች እና በትልቁ ለፖርቹጋል ብሔራዊ ቡድን አባላቶች ማስጠንቀቂያ ተሰጥቷቸዋል። አካባቢያችሁን ስትወጡ አካባቢያችሁን ቼክ እያረጋችሁ፣ ትሬኒንግ ስትሰሩም አካባቢያችሁን ቼክ እያረጋችሁ የሚልና በስጋት ውስጥ ነው የሚሰሩት። አሁን ስዊዘርላንዶች ካሁን እባብ ይመጣ ይሆን እንዴ እያሉ እየሰጉ፣ ፖርቹጋሎች ካሁን አዞ ይመጣ ይሆን እንዴ እያሉ እየፈሩ፣ በተመሳሳይ ሌሎችም ሀገራቶች በነገራችን ላይ እንዲህ አይነት ችግር የገጠማቸው አሉ። በዓለም ዋንጫው ያው ፖርቹጋል በነገራችን ላይ የፖርቹጋል ትልቁ ጋዜጣ ወይም ተነባቢ ወይም ታማኙ ጋዜጣ ኤቦላ ነው ይህንን መረጃ ይዞት ይወጣ። 3 ትልልቅ አዞዎች ፖርቹጋል ልምምዷ በምታከናውንበት ፒቹ ላይ መለማመጃ ሳሩ ላይ ወይም መለማመጃ ሜዳው ላይ የታዩት 3ቱ አዞዎች እና ምናልባት ድንገት ወጣ ብለው ቀለብ ቢያደርጉ የሆነ ሰው ከባድ ሊሆን ይችላል ነገሩና ጥንቃቄ አድርጉ። ቀድሞም ማስጠንቀቂያ ደርሷቸዋል። አሁንም እነዚህ 3 አዞዎች ከታዩ በኋላም ከፍተኛ ማስጠንቀቂያ የተሰጠባቸው ሂደታለና ዓለም ዋንጫው ይገርማል። ዘንድሮ በጣም መነጋገሪያ ነው። በተፈጥሮም በሰው ሰራሽም እጅግ ከፍ ያለ መነጋገሪያ ሆኖ እንደቀጠለ ነው የሚገኘው የዓለም ዋንጫው እና የዛሬው ትልቁ መነጋገሪያ ዜና የፖርቹጋል የልምምድ ቦታ ላይ ወይም ፖርቹጋሎች ባረፉበት ቦታ ላይ 3 ግዙፍ አዞዎች ከሐይቅ ወጥተው ሜዳው አካባቢ መታየታቸው ጥያቄ ያስነሳ ጉዳይ ሆኗል። ግርምዬ እንኳን ደህና መጣ። እንኳን ደህና ቆየኝ ሶፊ። ሁሉ ሰላም፣ ሁሉ አሽወና፣ ሁሉ አሽወና። ዓለም ዋንጫውን ጀመርን ግርምዬ። አዎ መቼ ደስተኛ ነህ?
መክፈቻው ጨዋታ ያን ያህል እምብዛም ቢሆንም ወይም የተመለከትነው የሜክሲኮና የደቡብ አፍሪካ ጨዋታ ያን ያህል ቢሆንም በአንጻሩ የደቡብ ኮሪያና የቼክ ሪፐብሊክ ጨዋታ ግን በጣም አሪፍ ነበር። ጥሩ ነገር ያየንበት ነው ብዬ አስባለሁ። ከዛ ባለፈ እንግዲህ ያያችሁ ማለት ነው ግርምዬ፣ ብዙ ሰው አላየሁም አያየውም 9 ሰዓት ላይ አይ ኖ ይደገማል። ሃይላይቱን ቶሎ ነው የሚደገም አቃንም ይታያል። 11 ሰዓት እኔ ራሷም ሲደገም ነው ያየሁት። ኦኬ ቀጥታ ስርጭቱን አላየሁትም። 11 ሰዓት ላይ ጀመረ፣ 1 ሰዓት ላይ ነው ያለቀው። እንደገና 30 ደቂቃ ጋፕ ፈጥረው በድጋሚ ሙሉን ጨዋታ ደግሞ ሲያስተላልፉት ነው ያየሁት። ምክንያቱም ሶፊ እንደምታውቀው ሌሊት ነው የገባ ነው። በዛ ምክንያት ነው ይሄንን ለማለት የቻልኩት ማለት ነው። በጣም ጥሩ። አብዛኛውን ነገር ሶፊ እንግዲህ እንዳነሳው ነው ትናንት የነበረው ጨዋታ ትልቅ ትርጉም ያለው ነበር ለአፍሪካውያን። ከደቡብ አፍሪካ በተቃራኒ መላው አፍሪካውያን የሆነበት የጨዋታ ምሽት ነበር። ሙሉ በሙሉ በሚባል ደረጃ አፍሪካውያን ለሜክሲኮ ደጋፊ ሆነው የመጡበት ነበር። ምክንያቱም ዜኖፎቢያ በደቡብ አፍሪካ ከመከሰቱ ጋር ተያይዞና በርካታ አፍሪካውያን ደቡብ አፍሪካን ለቀው እንዲወጡላቸው በተለያዩ ሁኔታ ተቃውሞ በማቅረባቸው ደቡብ አፍሪካውያን በአብዛኞቹ የአፍሪካ ሀገራት ጥርስ ተነክሶባቸዋል። የናይጄሪያ ደጋፊዎች የሜክሲኮን ባንዲራ፣ የሜክሲኮን ፍላግ፣ የሜክሲኮን ማሊያ ለብሰው ነበር ጨዋታውን አዜትካ ስቴዲየም። ናይጄሪያውያን ዛሬኛ ሜክሲኮንን ድል ለሜክሲኮ እያሉ የሚገኙት ወይም ጨዋታው ላይ እየተመለከትናቸው ማለት ነውና በጣም ነው የተገረምኩት። እኔም ሶፊም የተረዳነው ነገር አለ። ያው ስለ ደቡብ አፍሪካ ብዙ መረጃ ስላለን ማለት ነው። ግን ያም ቢሆን አሁን በርካታ ኢትዮጵያውያን አሉ ደቡብ አፍሪካ ላይ ያሉ ኢትዮጵያውያኖች ከዚህ ከዜኖፎቢያ ጋር ስሜታቸው የሚነኩ እንዳሉ ሁሉ ግን ምንም ይሁን ምንም ራሳችን የለወጥንበት ያደግንበት ቤተሰቦቻችንን የለወጥንባት አገር ነች ደቡብ አፍሪካ ብለው ደቡብ አፍሪካ ላይ ብዙዎቹ ስንጠይቃቸው እንደውም ከዜኖፎቢያ ጋር የደቡብ አፍሪካ ዜጎች እኮ በጣም የዋሆች ናቸው፣ ነገር ግን ከሌሎቹ የአፍሪካ ሀገራት የሚመጡ ሰዎች ነው ወደ አላስፈላጊ ሱሶች ጭምር እንዲገቡ ያደረጓቸው እያሉ ይነግሩናል። አንዳንዶች ታስታውሳለህ ሶፊ፣ በተለይ ናይጄሪያና ኮንጎዎች በቃ ምንም የማያውቁትን ደቡብ አፍሪካውያን ወደ አላስፈላጊ ሱሶች እንዲገቡና አላስፈላጊ የሆነ ነገር ውስጥ ስሜት እንዲገቡ አድርጓቸዋል የሚሉ አሉ። በአንጻሩ ግን ያ ማለት ደቡብ አፍሪካውያንም ሆኖ ለሌላው የአፍሪካ ጥላቻ የለውም ማለት አይደለም። አገሪቷ በጣም ምርጥ አገር ነች እውነት ለመናገር ማለት ነው። ያው ደቡብ አፍሪካን የሚያውቋት ሰዎች ያውቋታል በደንብ። ደቡብ አፍሪካን ለማያውቋት ደግሞ ባጭሩ ደቡብ አፍሪካ ማለት የአፍሪካ ዩሮፕ ማለት ነች። በቃ የአፍሪካ አሜሪካ ማለት ነች። በደንብ አድርገው ነው የሰሯት አገሪቷን። በጣም ነው በቃ አንድ ሰው አውሮፓ ሄዶ የሚያገኘውን ነገር ደቡብ አፍሪካ ያገኛል ማለት ሁሉም መንገዶቿ፣ ሁሉ ነገሯ በቃ በአውሮፓ ስታንዳርድ የተሰራች አገር ነች። ለዛም ነው ደቡብ አፍሪካ ከሌላው አፍሪካ ትለያለች። ሶፊ ብዙ ሀገራትን ኳስ ልናስተላልፍ አይተናል። ከደቡብ አፍሪካ ጋር አንድም ሀገር ግን የሚነጻጸር የለም። ደቡብ አፍሪካ የተለየች ሀገር ነች። በቃ በጣም ይሄንን ለማታውቁት ሰዎች መመስከር እንችላለን አፋችንን ሞልተን ማለት ነው። ማለት በአውሮፓ ስታንዳርድ ያለችው የአፍሪካ አውሮፓ ብትባል የማያንስባት ሀገር ማለት ደቡብ አፍሪካ ነች እውነት ለመናገር ማለት ነው። እና ባደጉት ሀገራት ስታንዳርድ እንደውም አሜሪካ፣ ካናዳ፣ ዩሮፕ ያሉ ሰዎች ተመልሰው መጥተው ደቡብ አፍሪካ ይኖራሉ። ያገኘናቸው ሰዎች አሉ። ደቡብ አፍሪካን ይመርጧታል። ደቡብ አፍሪካ ለስራ ለመለወጥ ትመቻለች። ግን ሶፊ እንዳለው ቅድም የደቡብ አፍሪካ ዜጎች አብዛኞቹ ስራ አይወዱም። ኢትዮጵያውያኖችና የሌሎች ሀገር አፍሪካውያን ዜጎች ደግሞ ሰርተው መለወጥ ይፈልጋሉ። አብዛኞቹ ኢትዮጵያውያን ደግሞ የስራ ሰዎች ናቸው። ኢትዮጵያ ደቡብ አፍሪካ ውስጥ የኢትዮጵያ ዜጋ በጥንካሬ ነው የሚታወቀው፣ በስራ ነው የሚታወቁት። ትላልቅ ህንፃ ያላቸው ኢትዮጵያውያኖች አሉ። ብዙ ለፍተው ጥረው ግረው ከታች ተነስተው ትልቅ ደረጃ የደረሱ በርካታ ኢትዮጵያውያኖች አሉ። እርግጠኛ ነኝ አሁን የእኛም ፕሮግራም የሚሰሙ በርካታ ደቡብ አፍሪካውያን አሉ። ደቡብ አፍሪካ ውስጥ የሚኖሩ ኢትዮጵያውያኖች አሉ። ራሳቸውን የለወጡ ጠንካራ የሥራ ሰዎች ናቸው ኢትዮጵያውያን። የትኛውንም የደቡብ አፍሪካ ዜጋ ብትጠይቁት ኢትዮጵያ ብትሉት የኢትዮጵያ ዜጎች በጣም የሥራ ሰዎች ናቸው ነው የሚሏችሁ። የሥራ ሰዎች ናቸው ኢትዮጵያውያን።
ይላሉ እና አድናቆታቸውን ይቸራሉ ብዙ ጊዜ ማለት ነው። የኢትዮጵያ ዜጎች የሥራ ሰዎች ናቸው፣ የኢትዮጵያ ሴቶች ደግሞ በጣም ቆንጆዎች ናቸው ብለው ደቡብ አፍሪካን ብዙ ጊዜ ካፋቸው የማይለዩት እነዚህ ሁለት ነገሮች ናቸው። ኢትዮጵያውያን የሥራ ሰዎች ናቸው ይላሉ። አፍሪካ ውስጥ የኢትዮጵያን ሴቶች የሚያክል ቁንጅና የለም ብለው ስለ ኢትዮጵያ ሴቶች የሚመሰክሩት ደቡብ አፍሪካውያን ብዙ ጊዜ አጋጥመውኛል። እኔና ሶፊ ደቡብ አፍሪካ ስለነበርን ነው። እና እዛ ያሉ ደቡብ አፍሪካውያን ያሉ ኢትዮጵያውያኖችን ጠይቋቸው፣ ይነግሯቸዋል። ኢትዮጵያውያን ሰራተኞች ናቸው፣ በጣም በጣም ሰራተኛ ናቸው። እና ይሄ ዜኖፎቢያ እኔ በዚህ ደረጃ በርካታ አፍሪካውያንን ያስቀየማቸው አልመሰለኝም ነበር። ሶፊ ትናንት በጣም ነው የተገረምኩት። በሙሉ በሚባል ደረጃ እንደው ከአብዛኛውም አልፈን በሙሉ በምንለው ደረጃ አፍሪካውያን ለደቡብ አፍሪካ ጀርባቸውን የሰጡበት በደቡብ አፍሪካ መሸነፍ በርካቶቹ እሰይ ደግ እንኳን ሜክሲኮ አሸነፈች አሉበትን ከበርካታ የአፍሪካ እዛው የደቡብ አፍሪካ ጎረቤት ከሆኑት ሀገራት ጭምር በጣም የተገረምኩት ማለት ነው። እነ የዚምባብዌ ዜጎች፣ የስዋዚላንድ፣ ሌሴቶ አሁን ሌሴቶ ኦልሞስት ደቡብ አፍሪካ ነች፣ ዙሪያውን በደቡብ አፍሪካ የተከበበች ሀገር ነች። ስዋዚላንድ በተመሳሳይ በአንድ አቅጣጫ ብቻ ነው ከሞዛምቢክ ጋር የምትዋሰነው እንጂ እዛው የተከበበች ሀገር ነች በደቡብ አፍሪካ ቦርደሯ ማለት ነው። እነሱ ጭምር ሁሉ ናይጄሪያ ማቷቸው በቃ ናይጄሪያውያን ለሜክሲኮ ድል ለሜክሲኮ የሚሉ ነገሮችን ያስቀመጡበት እና በጣም ነው የተገረምኩትና ምን ያህል እንደዚህ አይነት ነገር ስር የሰደደ መሆኑን የተረዳውበት ነው። እነሱም ሊረዱ ይገባል። አዎ ደቡብ አፍሪካውያኖችም ለምንድን ነው በዚህ ደረጃ አፍሪካውያን የጠሉን ብሎ ማሰብ አለባቸው። ወደ ጨዋታው ከመግባቴ በፊት አንዳንድ ነገሮችን ላንሳ። በተለይ ደቡብ አፍሪካና ሜክሲኮ ከኢትዮጵያ ጋር ያላቸውን ግንኙነት ማንሳት ተገቢ ነው ብዬ አስባለሁ። ኢትዮጵያ ስትነሳ ኔልሰን ማንዴላ ይነሳል። በኔልሰን ማንዴላ በአፓርታይድ ተቃውሞ ወቅት በነበረበት ሰዓት ላይ ደቡብ አፍሪካ ላይ ሲታገል ኔልሰን ማንዴላ አጠገቡ የቆመችው ኢትዮጵያ ነበረች። ኔልሰን ማንዴላ የደቡብ አፍሪካ ምልክት ነው፣ ማህተም ነው። ስለዚህ ደቡብ አፍሪካውያን ውለታ አለባቸው። ማንዴላን ያሰለጠነችው፣ ማንዴላን ድጋፍ ያደረገችው በአንታይ አፓርታይድ ተጋድሎ ወቅት ትግል በሚያደርግበት ወቅት ኢትዮጵያ ነች ግንባር ቀደሙ ሀገር። የፖለቲካ ድጋፍ ታደርግ ነበር። ኢትዮጵያ ብቻዋን አይደለችም፣ ሌሎች አፍሪካ ሀገራትም አብረዋት አሉ። ነፃነቷን እንድታገኝ ከአፓርታይድ ተጽዕኖ እንድትላቀቅ የአንበሳውን ድርሻ ከተወጡት ሀገራት መካከል አንዷ ኢትዮጵያ ነች። የአፍሪካ መሪዎች አዲስ አበባ ላይ ኔልሰን ማንዴላን በርካቶች አሁን ኔልሰን ማንዴላን ከአንታይ አፓርታይድ ተጋድሎ ጋር ለማነጋገር ብዙ ሀገራቶች በሚፈሩበት ሰዓት ኢትዮጵያ ግን አዲስ አበባ ላይ ኔልሰን ማንዴላን በርካታ የአፍሪካ ሀገራት እንዲያነጋግሯቸው ቦታውን በማመቻቸት እድሉን የፈጠረች ሀገር ናት። ደቡብ አፍሪካ ውለታ አለባት፣ የኢትዮጵያ ውለታ አለባት። ስለዚህ በዚህም አንጻር ስናየው ውለታ ቢኖርባትም ደቡብ አፍሪካ በርካታ ኢትዮጵያውያን ደግሞ ሕይወታቸውን ለውጠዋል። ደቡብ አፍሪካ ውስጥ ሰርተው ተለውጠዋል፣ ሰርተው አድገዋል። ደቡብ አፍሪካ ሰርተው ኢትዮጵያ ውስጥ ኢንቨስት የሚያደርጉ ትላልቅ ህንፃዎች ያላቸው ኢትዮጵያውያኖች አሉ። መነሻቸው ግን ደቡብ አፍሪካ ነው። የሥራ ሀገር ነች ደቡብ አፍሪካ። ደቡብ አፍሪካ የሰራባት የሚለወጥባት ሀገር ናች። ይሄ ዜኖፎቢያ የሚለው ከመምጣቱ በፊት ኢቭን አሁንም ኢትዮጵያውያኖች በጣም ነው የሚያኮሩን። እውነት ለመናገር ደቡብ አፍሪካ ያሉ ኢትዮጵያውያኖች ለእኛ ለኢትዮጵያ ጥሩ ገጽታ የሥራ ሰዎች ናቸው እስክንባል ድረስ መነሻ የሆኑን የነሱ ትልቅ ሥራ መስራት ነው። የኢትዮጵያና የደቡብ አፍሪካ ግንኙነት ከኔልሰን ማንዴላ ጋር ባለው ደቡብ አፍሪካ ውለታ ቢኖርባትም ኢትዮጵያውያኖች ደግሞ በአንጻሩ የተለወጡባት ሀገር ናት። ሜክሲኮስ አብዛኞቹን ነገሮች እያለፍኳቸው ጥቂት ነገሮችን ግንዛቤ እንድትወስዱ በሚል ሐሳብ ነው አድማጮቻችን። ሜክሲኮ በ1935 ለሁለተኛ ጊዜ ጣሊያን ኢትዮጵያን በምትወርበት ወቅት መላው ዓለም በሚባል ደረጃ ለኢትዮጵያ ጀርባውን በሰጠበት ወቅት ሜክሲኮ የጣሊያንን ወረራ እቃወማለሁ፣
ጣሊያን ህገወጥ ሥራ ነው እየፈጸመች ያለችው ኢትዮጵያ ላይ ወረራ እያከናወነች ነው፣ ቅኝ ግዛት ለማድረግ የምታካሄደውን ጥረት እቃወማለሁ በሚል ተቃውሞ ያቀረበች ሀገር ነች ሊግ ኦፍ ኔሽንስ፣ በወቅቱ ዩናይትድ ኔሽን ከመሆኑ በፊት ማለት ነው። ለዚህም አድናቆታቸውን አፄ ኃይለ ሥላሴ ቸረዋት ለሜክሲኮ አዲስ አበባ ላይ ሜክሲኮ አደባባይ ተብሎ አሁን ሜክሲኮ እየተባለ የሚጠራው ሰፈር በሜክሲኮ እንዲጠራ የተደረገው በዚህ ምክንያት ነው። ሜክሲኮ የሚለው ስያሜ የተገኘውም አፄ ኃይለ ሥላሴ ናቸው። ሜክሲኮ አደባባይ ተብሎ ለሜክሲኮ ዕውቅና እንዲሰጥና ሜክሲኮ የሚለውን ስም ወይም በሰፈር ደረጃ አሁን ሜክሲኮ እያልን የምንጠራውን አካባቢ ስያሜ እንዲሰጥ የተደረገው ለሁለተኛ ጊዜ የጣሊያን ወረራን ሜክሲኮ በመቃወሟ ነው። ስለዚህ ሁሌም ሜክሲኮ በወቅቱ መላው ዓለም ጀርባውን በሰጠበት ወቅት አፄ ኃይለ ሥላሴ ንግግር ሲያደርጉ ንግግራቸውን ሁሉ ውድቅ በማድረግ በጣሊያን በኩል ሁሉም ሳይድ ባደረገበት በዛን ዕለት ታሪክ እንደሚናገረው ሜክሲኮ ግን ከኢትዮጵያ ጎን ቆማ የጣሊያንን ወረራ እቃወማለሁ በማለቷ ሜክሲኮ አደባባይ ተብሎ እንዲጠራና ሜክሲኮ የሚለውን ስያሜ እንዲገኝ ተደርጓልና ከዚህ አንጻር አሁን ትናንት አይታችሁ ከሆነ አብዛኞቹ ከዜኖፎቢያ ጋር ኦፍኮርስ ደቡብ አፍሪካ ይቀርበናል፣ ግን ኖ እየተደረገ ያለው ደቡብ አፍሪካ ላይ ራሳቸውን ቆም ብለው እንዲያስቡ ያደርጋል፣ እንዲል ያደርጋል። በአንጻሩ ደግሞ ሜክሲኮ ደግሞ የኢትዮጵያ ባለውለታ ነች። ምናልባት ግንዛቤው ያላቸው ይኖራቸዋል ብዬ አስባለሁ። ሜክሲኮ የሚለው ስምም የመጣው ከዚህ አንጻር ነው እና የሜክሲኮና ደቡብ አፍሪካ ጋር ያለው መነሻ ከዚህ አንጻር ታሪካዊ ግንኙነት ከኢትዮጵያ ጋር ሁለቱ ሀገራት ያላቸውን ለማነጻጸር እንዲመቻችሁ ነው ያስቀመጥኩት። ወደ ኳሱ ስንመጣ ትናንት ደቡብ አፍሪካና ሜክሲኮ ያደረጉት ጨዋታ ፍጹም የተጠበቀውን ያክል ሆኖ አልተገኘም። አዜትካ ስቴዲየም 80,000 ተመልካቾችን በወንበር መያዝ የሚችል ግዙፍ ስቴዲየም ነው። ይህ ስቴዲየም ጥቅጥቅ ብሎ ነው የሞላው። በትናንቱ ጨዋታ 3 ቀይ ካርድ ተመዟል። ሲቶሌ ዶግሶ ዲናያል ኦፍ ጎል ስኮሪንግ ኦፖርቹኒቲ የምንለው ማለት ነው። ዶግሶ ወይም ደግሞ ጎል የማስቆጠር እድልን በማበላሸቱ በቀይ ካርድ ወጥቷል። ትክክለኛ ውሳኔ ነው። በኋላ ላይ ያው ብዙ ጊዜ አንዳንዴ አየር ላይ ወይም ላይቭ ቀጥታ ስርጭት የምናያቸው ውሳኔዎችና ከጨዋታ በኋላ የምናያቸው ውሳኔዎች አንድ አይነት አይደሉም። አድማጮቻችን ንክኪዎች ምን ይመስላሉ የሚለውን የመጨረሻ ሰው ነው እና ብዙ ጊዜ ዳኞች የሚደነቁት ለዚህ ነው። ዳኞች ቅጽበታዊ ውሳኔዎችን ይሰጣሉ። እኛስ ቢያንስ በቀጥታ ስርጭት ወቅት ልንሳሳት እንችላለን። ከቀጥታ ስርጭት በኋላ ግን ደግመን ስናየው እናስተካክላለን። ዳኞች ግን ባይዘው ብዙ ጊዜ ዳኞችም ላይ አትፍረዱባቸው ለማለት ያክል ነው። ስራው ነው። ኦፍ ኮርስ ብዙ ስልጠናዎች አሉ፣ ግን ቅጽበታዊ ውሳኔዎች ናቸው ብዙ ጊዜ ዳኞች የሚያጋጥማቸው። ግን አሁን ምስጋና ይግባውና ለቫር ቢሳሳቱ እንኳን ቫር ያስተካክልላቸዋል። ስለዚህ ሲቶሌ ቀይ ካርድ ወጣ። ቴምባ ዝዋኔ ወደ ጎል የሚሄድ ኳስ ላይ ካለፈው በኋላ እንደገና ቀይ ካርድ ያሰጠው ባይዘው የመጀመሪያው ንክኪ አይደለም። እንደገና ዙሮ ፊቱን እዚህ ጋር በጥፊ ያጠናግረው ነው ቀይ ካርድ እንዳያየ ያደረገው ቴምባ ዝዋኔ ተቀይሮ የገባ ተጫዋች ነው። በቀይ ካርድ ወጣ። ሞራቴስ በተመሳሳይ ዶግሶ ልክ እንደ ሲቶሌ ዲናያል ኦፍ ጎል ስኮሪንግ ኦፖርቹኒቲ ጎልን የማስቆጠር እድል በማበላሸቱ ምክንያት በቀይ ካርድ 3 ቀይ ካርድ የታየበት ጨዋታ ነው። እኔ ሜክሲኮም የተጠበቀውን ያክል እንቅስቃሴ አድርጓል ብዬ አልገምትም፣ ግን ከደቡብ አፍሪካ ይሻላል። ደቡብ አፍሪካ የመጀመሪያ ስህተታቸው ሙሉ በሙሉ በመከላከልና ውጤት አስጠብቆ ለመውጣት ያሰበ አይነት ጨዋታ ነው። ቤንች ላይ ያሉት ተጫዋቾችና ሜዳ ውስጥ ካሉት ተጫዋቾች ውጤት መቀየር የሚችሉ ቤንች ላይ ያሉ ተጫዋቾች አሉ። እነሱን አለመጠቀሙ፣ ለምሳሌ ቴምባ ዝዋኔ ተቀይሮ ገብቶ ትንሽ ጥሩ እንቅስቃሴ አድርጓል። ከቀይ ካርዱ በኋላ ደቡብ አፍሪካ የተሻለ እንቅስቃሴ ነበረው እና ሜክሲኮ በደጋፊዎቿ ታግዛ፣ እኔ ሜክሲኮ ደጋፊዎችን በዚህ አጋጣሚ መደነቅ አለባቸው ብዬ አስባለሁ። እያንዳንዱን ኳስ ደቡብ አፍሪካውያን በሚነኩበት ሰዓት ላይ ይጮህባቸው ነበር እና
እንዲነጠቁ ቦል ሪከቨሪ ታይማቸው እንዲያንስ አስደርጓቸዋል። የደጋፊው ተጽዕኖ ማለት ነው። ፉክክሩ እንግዲህ የመጀመሪያውን የምድብ ጨዋታ ሜክሲኮና ደቡብ ኮሪያ አሸንፈዋል። ደቡብ ኮሪያ ከቼክ ሪፐብሊክ ነፃ ሆኖ የተጫወቱበት ነው። በጣም ደስ የሚል ፍሰት ያለው ጨዋታ ነው። ይሄኛው ደጋፊው ምናልባት ተጽዕኖ አድርጎ ሊሆን ይችላል፣ ግን ይሄኛውም 45,000 ተመልካች የተመለከተው ነው። ሶፊ የደቡብ ኮሪያና የቼክ ሪፐብሊክ ጨዋታ ምርጥ ጨዋታ። በኋላ ላይ ነው ደቡብ ኮሪያ 2 ጎሎችን አስቆጥራ 2-1 ያሸነፈችው። ዛሬም የሚጠበቁ ጨዋታዎች አሉ። ከዓለም ዋንጫው ጋር ተያይዞ የተለያዩ ሐሳቦችን እያነሳን እንቀጥላለን። ሶፊ ካናዳ ከቦስኒያና ሄርዞጎቪና ምሽት የሚያደርጉትን ጨዋታ በቀጥታ ወደ እናንተ የምናደርስ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። መክፈቻም አለው ባይዘው የካናዳ መክፈቻ ነው። የካናዳም ዛሬ መክፈቻ ነው። የአሜሪካም መክፈቻ ነው። ሁለቱም መክፈቻ ናቸው። በየሶስቱም ሀገራቶች መክፈቻ አለ። በጣም አሪፍ ዴቦ። እንቀጥላለን ወደ ጉዳዮቻችን። ሌሎች ጉዳዮቻችን እናንሳ። በቀጥታ ወደ ዝውውር ጉዳዮች እንገባለን። ከዛ በፊት ግን አንዳንድ ነገሮችን ማንሳት ተገቢ ነው ብዬ አስባለሁ።